ሀሰን ላይ እዚህ ላይ የገባ ከመጀመሪያ ጀምሮ ማለት ነው ስሙ ለማጥራት ነበር ማለት የሀይሚ ጠላት ነህ አንተ ምናምን ስለሚባል ለማጥራት ነበር፣ ግን እየጠራ አይደለም። አሁንም እየባሰ ነው እየሄደው ያለው። የእውነት የምላችሁ በጣም ወረዱት ማለት ነው። ማለት እኛ ምንም ማድረግ አይቻልም። ባያችሁት ነገር የምትናገሩት ሁሉም ነገር ማለት ነው። ስለዚህ ሀሰን ጥሩ አላደረገም። ለምን ለተሳዳቢ አሳልፎ ይሰጣል ብሩኬ ምናምን እያሉ ነው ማለት አሁን ድራማ እየተጨረሰ ስለሆነ ማለት ነው ውዶች፣ ሁላችን እንረጋጋና እናያቸው። አንድ ቀን ሁለት ቀን ከዛ በኋላ ይጨረሳል። በቃ የመጨረሻ ጊዜ ነው እያለ በአሁን ጊዜ ማለት ነው። ኧረ በስመ አብ በጣም ነው የሚደብረው። እናቴ ትሙት እኔ ደበረኝ። አሁን እኔ አንዳንድ ሰው እያየው ይደብረኛል። እኔ ግልጽ ነገር ነው መናገር የምፈልገው። የሚመለከተኝን እናገራለሁ። እዚህ ጋር ሳላዳላ እነዚህ ልጆች ሁለቴም አይኔ ሁለት ብርሃን ነው ክርስቶስ የሰጠኝ። በሁለቱም ብርሃኔ በሁለቱም ጆሮ ሰምቼ መናገር ካለብኝ በአንደበቴ ለሁለቱም አላዳላምን። ከመጀመሪያውም ጀምሮ ስናገር ለምን አዳላለሁ? ለምን ብዬ ነው ማዳላው? ሃይሚን ታገኛታለሁ፣ ብሩክን ታገኛለሁ። የምንገናኘው ለ30 ደቂቃ ብቻ ነው ወይ ለ25 ደቂቃ ወይ ለ20 ደቂቃ። እንዴ ንጉስ ይሰደብ የለ እንዴ? መንግስት ይረገጥ የለ እንዴ? መንግስት ይሰደብ የለ እንዴ? ሹሃዳ ምንድነው እንደዚህ የምትሆኑት እናንተ? ሰው እንደማያዩ ሰው 2 አመት 3 አመት እየሰራ ደንብ ጀግና የሆነ ኦዲየንስ እያየ አይደል እንዴ? ምንድነው ለነዚህ ለሁለቱ ልጆች ብቻ እትቱ በረደኝ ብቻ የምታወሩት? ስራ ነው ተባለ፣ ስራ ነው ከላስ ስራ ነው። ምንድነው ብልግና ካስተማረ አትዩ። በቃ ማን አስገደዳችሁ? እግዚአብሔርን በጣም ነው የሚያስጠላው። እንዴ እኔ ይስሩ ምን አለበት? እሺ በቃ እናንተ ከስር የማይሆን እንደዚህ ሁላችንም እንለፈልፋለን። እነሱ ይዘው ይሄዳሉ። ከስር እየሄዱ እንትን ይላሉ። ከዛ በኋላስ ጥሩ ነገር እናውራ። በቃችሁ፣ ስራው ይብቃ፣ ቋጩ፣ እንደዚህ አድርጉ፣ ልጆቻችን በሌላ አዲያኑ በሌላ ስራኑ እያልን ይሄንን ነገር እናውራ። እንትና ተጎዳች፣ እንትና ዛሬ ተሰደበች፣ እንትና ተሰደበ። የሃይሚን አይነ ሲያበላሹ የብሩኬንም እያበላሹ ነው። ሲዘቀዝቁ ሁለቱም ባልና ሚስት ናቸው የሚዘቀዘቁ። ለምን ብትሉ ስለሚያምሩ፣ ተወዳጅ ስለሆኑ፣ መሪ ስለሆኑ። እኔ እንደኔ ማለት ነው። ማቆም ካለባቸው እንትን ብለን እናቁም እንጂ ተው እንጂ። ክርስቶስ ለኛ አልተሰቀለም እንዴ? እነዚህ ሁለት ልጆች እንዲሆኑ ብለን ለምን እንዲናሽቃብጣለን? እግዚአብሔር ለኛ ብዙ ነገር አልሆነም እንዴ? የምትወዷቸው ትክክለኛ የሚወዳቸው ሰው ማየት ከሳሳ ስልኩን ክፍት አድርጎ ያችን 25 ደቂቃ ይቁጠርለት። ከደስ የሚል ነገር ከሆነ ደግሞ ወተን እንደዚህ ደስ ያለ ነገር እናወራለን። የሆነ የሚያስቀይም ነገር የማይሆን ነገር ከሆነ ደግሞ ዝም ብንልስ ምን ችግር አለው? አንዱና እኛ ሀገራችን ሰላም እንግባ አናውቅም። እዚህ ጋር በማይሆን ነገር እነሱ በፍቅር በሰላም በደህና። አሁን ሃይሚን ለምን ጥሏት ሄደ? ጸብ መጣ። እሺ ደግሞ ሃይሚና ሀሰን እዛ ጋር ቁጭ ብለው ነበር። ብሩክን ለምን ጥለሽ መጣች? ጸብ ወይ መድኃኒዓለም አባቴ ሹሃዳ ምንድን ነው አሁን? የትክክለኛ ደጋፊ ነው። እነሱ እኮ አንድ ቦታ ይሆኑና ካሜራው ከተዘጋ በኋላ ይጠባበቁና ወይ በመኪና መሄድ ካለባቸው በመኪና ወይ በእግር መሄድ ካለባቸው በእግር ይሄዳሉ። እኛ ግን እዚህ ጋር ለምን የማይሆን ነገር ኃጢአት እናወራለን? የማይሆን ነገር ለምን? እኔ ብዙ ነገር ሰውን እታዘባለሁ። በጣም ነው የምታዘበው። ያ ሰው ስታዘበው ደግሞ እንዴት እንደምታዘበው ታውቃላችሁ? በአንድ አፉ 2 ቢላ እንደሚበላ ነው የማውቀው። እኛ ለስራ ብለን ቤተሰቦቻችን ልጆቻችን ጥለን አልመጣንም እንዴ? ስደት ሃይሚ ለምን ጥሏት ሄደ ተብሎ በዚህ ጦርነት ይመጣል? ኧረ እባካችሁ አንደርስታንድ አድርጉ እባካችሁ፣ አታስቁኝ። እኔ በእውነት ዴሾ ሀዳ ምንድን ነው እሱ? ሳሚልኝ ይቅርታ አድርጊልኝ አንዴ። እኔ አሁን ልጆቹ እነሱ ሃይሚ ጥሏት ሄደ ብሩኬ ስላልኩ ነው። አሁን 1 ቢላ 2 ቢላ ምትይ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። ከስደት ሀገር በቃሽ።
የማይሆን ነገር ነው ብዙ የተናገርሽው እኮ ለዛ ነው እያስረገጣት ነው። እሱን ጥሏት ስለሄደ ይኸው እየረገጧት ነው አልሽ። እንደዛ ማለት የለብሽም። ሁለት ደጋፊ ለሁለቱም ነው መሆን ያለበት። በቃ እኔ እውነቱን ነው ሚዲያ ላይ የምናገረው። ምንም አታደርግኝም። እኔ ግልጽ ነገር ነው የምናገረው። ማንም ምንም አያደርገኝም። የሚያኖረኝ እኔ እግዚአብሔር ነው። እንደዛ አይባልም። ሁለት ነገር ማውራት ምንድን ነው? ሁለት ነገር ማውራት አይመቸኝም። እኔ ለሁለቱም እኩል የሚደግፍ ሰው ነው የሚፈልገው። ከፈለጋችሁ ክፈቱና ተጫወቱ። ያረዳድ ችግር እኮ ነው ይሄነት ያረዳድ ችግር እንጂ ምንም አሁን ዛሬ ያየነው ነገር ያን ያሉት የሚል አይደለም። እኔ በራሴ ጥላት ሄደ አይደለም እኮ አሁን እኮ እኔ በውስጥ ሐኪም ቤት ነበርኩ። ከዛ ስመጣ እኔና ብዙ ያወርተናል። እዚህ ጋር ደግሞ መጥቶ ይሄ እንዲህ ነው ብሎ ማውራት አያስፈልግም። ያለነው ገስት ላይ ነው። ይሄ ነገር እየተሽከረከረ ይሄዳል። ስለዚህ ከሆነ ለሁለቱም እኩል ነገር መናገር። ሀይሚዬ አለቀሰች፣ ጥሏት ሄደ፣ በዚህ ወጣ፣ አሁን ሊያስረግጣት ነው፣ ሊያሰድባት ነው አይባልም። ሁሌ እንደተሰደቡ ነው ልጆቹ፣ ገስት ላይ ሁሌ እንደተሰደቡ ነው። በቃ ግን እዚህ ጋር ስራ እየሰሩ ስለሆነ ቢሰደቡ እየከፈሏቸው ነው የሚያዩዋቸው፣ እየከፈሏቸው ነው የሚሰድቧቸው። እዚህ ጋር ይሄ እንትና ነው ይሄ እንትና ነው አለ። እኔ ቢሆን ተዉ ነው። በሌላ መክፈት ካለብኝ እኔን የመሰለ የሚወደኝ ካለስ እኔም እንደውም ማውራት እኮ አልወድም። አሁን ነው ወረኛ የሆንኩት። እኔ መሳቅ፣ መጫወት፣ መጨፈር ነው ስራዬ። በቃ የሚመቸኝ ይሄ ነው እንጂ እኔ ሌላ ነገር ማውራት እንደዚህ ምናምን እኮ አይመቸኝም። ስለምወዳቸው ማልቀስ ካለብኝ እንደዚህ አለቅሳለሁ። አሁን ግን ሚዲያ ላይ ወጥቼ አላለቅስም። ማብራራትም አያስፈልግም። እውነተኛ ደጋፊ ደግሞ በልቦና ነው እንጂ በሌላ ምናምን እንደዚህ እኔ አይመቸኝም። እኔ እንደዚህ እኔ የማልጠብቃቸው ሰዎች ደግሞ እንደዚህ ሚዛናቸው ሲያጋድል አልወድም። ሁለቱም አንድ ናቸው። እናወራለን። ነገ እነዚህ ልጆች ሁለቱም አንድ ላይ ሆኖ ሲመጡ ያሳፍራል። በቃ መጀመሪያ ከአንደበትሽ የወጣው ነገር ያሳፍርሻል። ያ ነው እኔ የምናገረው። ሌላ ምንም የሚያደርጉኝ ነገር የለም። ምንም የሚጨምሩ የሚቀንሱብኝ ነገር የለም። እኔ እውነቱን ነው የማወራው። በቃ ካያችሁኝ ሰዓት ጀምሮ የምናገረው ለሁለቱም እኩል ነው። ማልቀስም ካለብኝ ለሁለቱ። ብሩኬን የማውቀው እዚህ ነው፣ ሀይሚን የማውቃት እዚህ ስልኬ ላይ ነው። የትም የማውቃቸው ነገር የለም። ይሄ ነው የኔ ንግግር። በቃ ብሎ ያተያይ ችግር የራሳችን የመቀበል ችግር ያለመቀበል ችግር እንጂ የመጣችሁ ከሀሰን ጋር ነው። የሄዱት ደግሞ እሱ በሄደበት መንገድ ነው። ምንም አዲስ ነገር እኮ የለም። የሚጠብቃቸው ነው ምንም የለም። በቃ ሀይሚ መስራት ካለባት ጨረቃ ፋሚሊ ሀሰንን አይፈልገው። አሁን ሀሰን የሚቀርብበትን መንገድ ነው እነዚህ እቺ ልጅ እያደረገች ያለችው አይደለም። እዛ ጋር ደግሞ ሀሰን በሚናገረው ነገር ደግሞ እኛ ማንቀበለው ነገር ሆነ። ወይም ዋሽቶን ማስታረቅ አለ እኮ እሱ። አሁን ዛሬ መጣ፣ ለምን አትሰማውም? ለምን እንዲህ? አሁን ባለፈው ምን አለ እሱ ተኝተህ ምናምን ጓደኛ እንደዚህ ነው እንዲህ ስላለ ነው እኛ የምንቀበለው። የምንወዳቸው ልጆች እኮ ነው። ታዲያ እኛ የምንወዳቸው ልጆች ናቸው አይደለ? የምንወዳቸው ልጆች ሲነቅፏቸው ዝም እንላለን? ዝም ብዬ ማለፍ አልችልም፣ እናገራለሁ። ሀሰን አሁንም ጥሩ አልሰራም። እውነተኛ የሀይሚና የብሩክን ፍቅር አልፈለገም፣ እኔ በሚመስለኝ መንገድ። በቃ ዛሬም የደገመው ማንም ምንም የፈለገውን ያድርገኝ፣ ምንም ማድረግ አይችሉም። ደግሞ እኔ ሀሰን አሁንም ልጁ ለተሳዳቢ ነው የሰጠው ጭርሽ። አዎ በቃ እንዴ ይዘባርቃል። በቃ ሲያወራም ስርዓት የለውም፣ ያመልጠዋል። እኔ እህት ዱባይ ምናምን ይላል። ምን አገባው ስለ እህቱ እንዴ? አንድ ነገር አለ። አሁን ምን ወሬው እኮ እኔ የሚያስጠላኝ ነገር እኮ እድል አይሰጥም። ሲያወሩ አያዳምጥም። ዝም ብሎ ደርሶ ጥልቅ በቃ አስጠላው። ብሩኬ ጠላው። በቃ ጥሩ ጓደኛ እንዳልሆነ ጠላው። በቃ ጠልቶታል። በጣም ነው የጠላው። ሰው ልጅ እኮ የምትወጂው ጠልቶታል። ግን እነሱ ዞሮ አንድ ናቸው። የሚገባበት መስፈርት አለው። ይሄን ህይወት ነገም ሲጣሉ እሱ እየሄደ ሊያስተካክልላቸው ነው። እነዚህ ልጆች የራሳቸው የሁለቱ ህይወት ስለሆነ ሁለቱ አውርተው ነው ይሄን ነገር መዝጋት የሚችሉት። በፍራንክ በኩል እኮ በፍራንክም እኮ ሲያስተምሩን ቡሩኬ ሙሽም ጋሽም በህይወታቸው ማንም ሰው ጣልቃ እንዲገባ አይፈልግም። አይደለም ጓደኛ፣ እናት አባት እንኳን በእነሱ መካከል እንዲገባ አይፈልግም።
በፍራንክ እንኳን ያስተርገናል። አንጧን ይዛ ልሂድ ያለች ቀን ያንቺን ቤተሰብ የኔን ቤተሰብ የሚገባበት ድርሻ አለው ብሏል። አዎ ገደብ አለው፣ ለሁሉም ገደብ አለው። እንደገና ወንድሙ ፍራንክ ሲያደርገው ከሀይሚ ተለያይ ብሎ ምንድነው ያለው? ምንም ታላቅ ቢሆን በእኔ ህይወት ላይ የምገባበት ገደብ አለ ብሎታል። ለሀብ ራሱ አይደለም ለሐሰን ይሄ ደግሞ ጓደኛው ነው። ብሩኬ ይኸውልሽ፣ ብሩኬ መንዘባዘብ አይወድም። ሲቀጥል ሚስቱን የሚወዳትን ይወዳታል፣ ያፈቅራታል። ዛሬ ሚስቱ ናት፣ ዛሬም ፍቅረኛው ናት። ይቺ ገልቱ መታ ዛሬ እነሱን ልታለያይ አይችልም። ስንቱ ሊያለያያቸው የገባ በዚች ገልቱ ደግሞ መቼም አይለያዩ። ተጨማሪ ደግሞ ዋናው ትልቁ ነገር እግዚአብሔር ነው በእነዚህ ልጆች መሀል። በእንደት ተናግሯል። በጣም ነው የማወቅሽ፣ በጣም ነው የማፈቅርሽ፣ ከአንቺ ጋር ነው መኖር። እሱ ራሱ እየመረጠ ነው መሰለኝ የሚያዳምጠው። ልስቲ እንደዛች ከንቱ። አዎ ዝም ነው። ለምን አትናገርም? በቃ የሚናገርበት ታይም ላይ አለ፣ የማይናገር ታይም ላይ አለ። ተናገረሽ ብታወሪ ያወራል። በቃ ተናገረ እኮ የሰው ልጅ እኮ አንዴ ነው የሚናገረው። ወንድ ልጅ አንዴ ነው የሚናገረው፣ ሁሉን አይደጋግም 10 ጊዜ። በቃ የሚገባው ኧረ ገዛ እኔ አሁን እናቴትም ግፋ ብል 4 ቀን 5 ቀን አያለው። ከዛ በኋላ ዘጋዋለሁ። ቪዲዮን አያለው ቲክቶክ አላይም። ቪዲዮ ያለው ቲክቶክ አላይም። በቲክቶክ አልገባም። መቋጫ ላይ ደርሷል ነገሩ። ኢንሻአላህ ያረብ። እኔ እኮ ሰው ለምን እውነት አያወራም ነው እኮ። እኔ ለምንድን ነው እሱ እንደዚህ የሚሆነው? እኔ ደግሞ እንዲህ ማረግረግ አልወድም። በቃ የመጣውን በይፋ እናገራለሁ፣ እጋፈጣለሁ። ማረግረግ እኔ አልወድም። ሹሃዳ ነገር ነው። እሺ አሁን ኧረ አይደለም ምንም አይመጣም። ከላይ ክረርብሽ አንቺ። ሰው የጣለውን ፈጣሪ ያነሷል። ፈጣሪ ሲጥል ብቻ ነው የሚከብደው እንጂ እዚህ ጋር ሁሉም ነገር ከሶስት ወሩ ወዲያ የሆነ የ3 ወሩን ስታዩ ይሄ ቀላል እኮ ነው። በጣም ቀላል ነገር ነው። ሳምፕል ነው ይሄ ለሰው ልጅ። እኔ በውስጥ መፍታት እችል ነበር፣ ግን እኔን ለመጣል 99% ያምነኛል፣ ግን የተወሰነ ፐርሰንቱ የኔን ውድቀት የሚፈልግ ሰው አለ ብሏል። መጀመሪያ ገና ስራውን ሊጀምሩ ሲሉ ተናግሯል። አሁን እኮ ይኸውልሽ ሰው ላይላዩን ነው እየጋለበ። ግን አሁን እዚህ ጋር አሁን ይኸውልሽ የሀይሚን ህይወት አይኖሩም፣ የብሩክን ህይወት አይኖሩም። የሀይሚና የብሩክን ህይወት የሚኖሩት ሁለቱ ብቻ ናቸው። ግን ደግሞ ከአንደበታችን የሚወጣውን ነገር ማሰብ አለብን ሳናዳላ። ትክክለኛ አይምሮ የተሰጠን አስበን ልናወራ ነው። ፈራጭ ፈላጭ ሰው ልጅ መሆን አይችልም። እዚህ ጋር ደግሞ ልጅ ፋሚሊ መጀመሪያ ማለት ነው ሀይሚ አውርታ ጠርተን እንደዚህ አማራጭ እንስጣት ብላው ብትመጣ ኖሮ በጣም ያምር ነበረ ስራው ራሱ። አሁን እሷ ከሀሰን ጋር መታ ነው። እሱ ሀሰን ላይ ያለውን ንዴት አልበረደለትም። ብሩኬ አልታረቁም እነዚህ ልጆች። ሀሰንን ሲያየው ተናደደ። ለምን ማንም ሰው ቢሆን መጥፎ ቃል